እኛ ኦርቶዶክሳውያን ደግሞ በዚህ ዘመን የተቸገርነው ስርዓት በማጥፋት ነው። ተገኝተን ሳንገባ እንደወጣን ተንከራተን የምንቀር ሰዎች አለ። እንኳን አስቀዳሽ ቀዳሽ ሁሉ አለ። እውነቱን ለመናገር ምንም ድርጊቱ ብቻ ዜማው ማንቆርቆር የሆነ ከምስጢሩ ጋር ግንኙነት የሌለው ቤተክርስቲያን ደጇን የዘጋጅበት ብዙ አስቀዳሽ አይደለም አስቀዳሽ። በኋላ ግን በሰራናው ኃጢአት ምክንያት ከቤተክርስቲያን ወጥተናል። ክርስቲያን መሆንም አቁመናል። ከስላሴ በደጅ ውጭ ነው ያለ ነው። እናውቀዋለን፣ ኖረንበታል እያልን እየተችን ከስላሴ ግቢ እንደወጣን እንቀራለን። እንዲህ ዝብርቅርቅርቅ በቅዳሴ ጊዜ መቼ እንደሚገቡ እንደሚወጡ አናውቅ፣ መቼ እንደምንመጣና ግማሽ ቅዳሴ ላይ አምጥቶ ማቁረብ፣ እንደዚህ ማድረግ በብዙ ነገር ኋላ ቀሮችም ነን እኛ ኢትዮጵያውያን። በአሁኑ ጊዜ ሃይማኖት ያለው ሰው በጣም ስልጡን፣ በጣም ምቹ፣ ሳይታዘዝ የሚገባውን የሚያደርግ የማያዳግም ማያደክማል። ልመዱ፣ ደጋግማችሁ ጥሩ። ከዚያ በኋላ የክርስቶስን በእናንተ ውስጥ ይታተማል፣ ይዋሃዳል። ስሙ አምባን መጠጊያ ነው፣ አሸናፊ ነው። አጋንንት ሊሰብሩት የማይችል ጽኑ አለት ማለት የኢየሱስ ክርስቶስ የሚለው ስም። የክርስቲያኖች መሸሸጊያ አለት ደግሞ ማን ነው? ኢየሱስ ክርስቶስ። መናዘዝ በጣም አስፈላጊና መሰረታዊ ነው። መናዘዝ ራስን ማጋለጥ አይደለም። መናዘዝ ራስን ማሳከም ነው። የክርስቲያን ጊዜው አሁን ነው፣ በኋላ አይደለም። በኋላ የኛ አይደለም፣ በእኛ ቁጥጥር ስር አይደለም። ጸብ በተለይ በካህናት ጨለማ ነው የሚያደርገው። ምንም ውሸት ነው። እንደዚያ ጸብ ውስጥ ሆኖ ቢቀድስ ቢያመሰግን ምናምን ትርጉም የለው፣ ምንም ትርጉም የለው፣ አይሻገርም። ለአማኞቹ ይጠቅመ እንደው እንጂ ለካህኑ ለራሱ አይጠቅመው። በተለይ ለካህን ከዝሙት በላይ ጸብ ያረክሰዋል። ረፍት ያጣል። በቃ የሆነ ስራም ይዞ አእምሮ ረፍት ያገኝ። አሁን ቤተክርስቲያንም መጥቶ እስቲ ልሂድ ልረጋጋ እንደመጣ ግን አይኑ ወደዚህ ይዞራል። ወደዚህ ለምን እንዲህ ተደረገ ይላል። ለምን እንደዛ ሆነ ተቅበዝባዥ ነው የሚያደርገው የስንፍና መንፈስ። ጥቃቅን ፍጥረታትን መነጋገሪያ ያደረግናቸው ከነሱ የመጀመሪያዋ ማናት? ገብረ ጉንዳን ነች። አይደለም እንዴ? ገብረ ጉንዳን የሰነፎች ተቃራኒ አብነት ነች። ገብረ ጉንዳን የምን ምሳሌ ነች? የምን ምሳሌ ነች? አትሰሙም እኮ ማለት ነው እናት። የጠንካራ ሰራተኛ በጣም ጥሩ ይመስለኛል። እዚህ መርካቶ ማአት አውቶቡስ ምናምን ሲሄድ ታክሲ ሲሄድ ሲወጣ ማአት ሰው ሲወጣ ሲገባ ስለምታዩ ትምህርቱን ሁሉ እንደዛ ነው የምታሳልፉት ይመስለኛል። ምንም ታቃለ ስንፍና በነገራችን ላይ እንደዛ ነው። አሁን እናየዋለን። አሁን ከተማ የሚያይ ሰው አይቶ ማስታወስ ይችላል? አይችልም አይደለም? የሰነፍ አንዱ መገለጫው ይሄ ነው። በነገር ዝም ብሎ ማየት እግዚኦ ምንም ሲገባ ምንም አያስታውስ። ምን አይ አረ ግሩም ነው እያለ ምንም የሌለው ማለት ነው። አሁን እዚህም አንዳንዱ ሰው ሲመለስ እንደዚህ ነው። እንዴ የት ነበር ቤተክርስቲያን? እንዴት ነው? እንዴ ግሩም ነው። ምንድነው ግሩሙ? ምንም ቀን ሲይው አሁን በዚህ የሚሄደውን ታክሲና አውቶቡስ የሚያስታውስ ሰው የለም አይደለም? የሚያስታውስ ሰው አለ? የእግዚአብሔር ቃል እንዴት እንደዛ ይሆናል? ግን ይሄን እንዴት እንደሚሆን ታውቃላችሁ? አይምሮ እንደዛ ይለምዳል። ልክ እንደ ታክሲው፣ እንደ መኪናው፣ እንደ ወሬው፣ እንደ ሰው ሲወጣ ሲወርድ እንደምናየው ዝም ብሎ ማሳለፍ ወይም ደግሞ ቤት ቴሌቪዥን ከፍታችሁ ዝም ብላችሁ ስትወጡ አንዳንድ ጊዜ ጆሮአችሁ ጥልቅ የሚላለ ከዛው ተሰሙታላችሁ፣ ግን ይደነዝዛል። በዛ አእምሮ ያን ይለምድና የእግዚአብሔርንም ቃል እንደዛ ያደርገዋል። ይገርማችኋል። እግዚአብሔር ከዚህ በሽታ ይፈውሳል። አትኩሮ መስማት አስፈላጊ ነው። አሁን ነገር እኮ ሲሆን እንዲው ቆይማ አንድ ገሌ ያደረገኝ ልንገርሽ ሲባል ግን ክፍት ጆሮ ምን እግዚኦ እያለ የምንሰማው ማለት ነው። ነገር ሲሆን አያስረሳንም ሰይጣን። ጠቃሚ ነገር ግን ሲሆን ያሳልፈዋል። ልክ እንዳየ እና አምላካችን ማስተዋሉን ያደለን። ስለዚህ እነዚህ አራቱ ጥቃቅን ፍጥረታት ውስጥ የመጀመሪያዎቹ ምንድናቸው ብለናል? ገብረ ጉንዳን ምንድናት አለ መጽሐፍ። ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው። ነገር ግን በበጋ መኗቸው ምን ያደርጋሉ? ይሰበስባሉ። እንዲሁም እዚህ መጽሐፈ ምሳሌ ምዕራፍ 6 ላይ ደግሞ እንዲህ የሚል ቃል አለ። በቀጥታ መጽሐፈ ምሳሌ ምዕራፍ 6 ቁጥር 4 እስከ 11 ያለውን ላንብብላችሁ። ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። እንደሚዳቋ ካዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች።
ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ገብረ ጉንዳን ባጭሩ የትጋት እና በጊዜ የመስራት ምሳሌ ናት። ገብረ ጉንዳን የምን ምሳሌ ናት? የስንፍና ተቃራኒ ናት። ክርስቲያኖች ስንፍና ከዚህ በፊት እዚህ ቦታ ላንሳው አላውቅም። መዝሙር 91 ላይ እንዳለው መንፈስ አለው። ስንፍና መንፈስ አለው። መንፈሱ የቀትር ጋኔን ይባላል። የምን ይባላል አልኳችሁ? የቀትር ጋኔን እና በእግዚአብሔር የሚታመን ሰው ከዚህ መንፈስ ያመልጣል። አለል ዘለል የሚል በእግዚአብሔርም መታመን የሌለው ሰው ይሄ መንፈስ ይወርሰዋል። መዝሙር 90 በአማርኛው መዝሙር 91 ቁጥር 2 እስከ 7 ያለውን ላንብብላችሁ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ምን ነህ እለዋለሁ? መታመኛዬ፣ ታመንበታለሁ ማለት ነው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው። ምን ነው? በእርሱም እታመናለሁ። እርሱ ይልና ከአዳኝ ወጥመድ፣ ከምን ወጥመድ? ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና ይልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራ። ባጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዩ፣ በሌሊት የሚጠናወቱ መናፍስት አሉ፣ በቀንም አሉ። ከነዚያ ውስጥ አንዱ የቀትር ጋኔን ነው። የቀትር ጋኔን የስንፍና መንፈስ ነው። ከላይ መጽሐፈ ምሳሌ ላይ ሳነብላችሁ ሰምታችሁ እንደሆነ ለዓይንህ እንቅልፍ ለሽፋሽፍቶችህም እንጉልቻን አትስጥ ካለ በኋላ እንደሚዳቋ ከአዳኝ እጅ፣ ከማን እጅ? ከሚያድንህ ከአዳኝ እጅ፣ እንደ ወፍ ደግሞ እንደ ወፍም ከአጥማጅ እጅ ትድን ዘንድ ይላል። ስለዚህ ሰነፍ በእነዚህ ወጥመዶች ይያዛል ማለት፣ ትጋት ያለው ግን ከወጥመድ ይድናል። መዝሙር 90 ላይ ሰምታችሁት እንደሆነ ከወጥመድ ትድናለህ ነው የሚለው። ከምን ትድናለህ? ስለዚህ ተመልከቱ፣ የቀትር ጋኔን ማለት እንደ ስንፍና አጥምዶ የሚይዝ አደገኛ መንፈስ ማለት ነው። በነገራችን ላይ በጣም አጥማጅ ነው። አድብቶ ልክ አዳኞች ቀስ ብለው ወይም ወጥመድ የሚጥሉ ሰዎች ቀስ ብለው አድብተው ነው የሚይዙት። ጥያቄ ልጠይቃችሁ። ቢያንስ በዚህ በቤታችሁ አንዳንድ ወጥመድ ታጠምዶ ይሆናል። ቢያንስ የአይጥ ወጥመድ አለ የለም? የአይጥ ወጥመድ የሚያጠምድ ሰው ወጥመዱ ላይ ምን ያደርጋል? ምን ያደርጋል? አይጧ የምትወደውን ነው አይደለም? በጣም የምትወደውን የሚሸታትን የሚጣፍጣትን ምግብ ያደርጋል አይደለም? አሁን ደግሞ አዲስ እንዲያውም በጣም ደጋግማ የምትበላውና ቀስ አድርጎ የሚገላት ሁሉ መድኃኒት መጥቷል አይደለም? እስኪ በዚህ በቴሌቪዥን ስታዩ ወጥመድ ሆኖ ምግብ የሌለበት አይታችሁ ታውቃላችሁ? ወጥመድ ማለት አብሮት ምን አለ ማለት ነው? የምንወደው ነገር አለ፣ የምንጠመደው በጣም በምንፈልገው ነገር ማለት ነው። ለምሳሌ የእንስሳት የአራዊት መሰረታዊ ፍላጎት ምግብ ነው አይደለም? ተመልከቱ። ወጥመድ ማለት በሌላ ቋንቋ ወጥመድ ሲባል ሌላ ማለት አይደለም፣ በምንወደው በኩል የሚያስይዘንና ከተያዝን በኋላ ማንወጣበት አደገኛ ነገር ማለት ነው። ክርስቲያኖች አያችሁ? ስለዚህ ክርስቲያኖች አድምጡ። በነገራችን ላይ ምግብ አሁንም የብዙ ነገር ወጥመድ ነው፣ ለሰውም ጭምር። እንደ ምግብ ወጥመድ የለም። ወጥመድ የለም፣ ወጥመድ ነው። ምግብ አያስፈልግም መጥፎ ነው ማለት አይደለም፣ ግን የወጥመድ አንዱ አካል ምግብ ነው። ስለዚህ ያጠምዳችኋል ማለት እኮ ምን ማለት ነው? ስንፍና በምንወደው ለምሳሌ
እንቅልፍ የሚወደውን በእንቅልፍ ነው ያጠምደዋል። አይታችሁት እንደሆነ ትንሽ እጅህን ትሰበስባለህ ይላል መጽሐፈ ምሳሌ እኮ በቤታችን መጥቶ አይቶ ሶሎሞን ይጻፈልን ነው የሚመስል። ሰምታችሁታል አይደለም? በጣም የሚገርም ነገር ነው። ምንድነው የሚለው? ጥቂት ትተኛለህ፣ ጥቂት ታንቃ። እስኪ ቆይ ጥቂት ትንሽ ልቆይ አይደለም? ተነስ ስትባሉ እንላለን አንልም? ጥቂት እስኪ ቆይ ጥቂት ልረፍ፣ እስኪ ቆይ ጥቂት። ይኸው ቃሉ የሚለው እሱ ነው። ክርስቲያኖች ጥቂት ታንቀላፋለህ፣ ጥቂት ትተኛለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እስኪ ቆይ ትንሽ፣ እስኪ አትጨግዩ። አያችሁ መጠመጃችን በጣም አሁን ጠዋትማ ወደ ቤተክርስቲያን ልንመጣ ስንል እስኪ ቆይ ትንሽ ገና ነው፣ ምን ያስቸኮለህ? ከቄሶቹ ልትቀድም ነው ወይ ልትቀድም ነው ወይ ያሰኛል አያሰኝም? አቤት እንዴት እንደሚያደግ እና ይሄ ስንፍና ወጥመድ አጥምዶ ነው የሚይዝ። እየያዘን እንደሆነ ሁሉ አናውቅም ክርስቲያኖች። እግዚአብሔር ከዚህ ወጥመድ እንድንወጣ ይርዳል። ስንፍናን ሁለት መልኮች አሉት ይላሉ የገዳም አባቶች። ቅድም ወግሪስ የሚባል አባት ብያቸዋለሁ አይደለም? አባ ዮሐንስ ዘሰዋስው የተባለ አባት ደግሞ ስንፍና ወይም እሱ ወይም ቅዱስ ይስሐቅ የሶርያው፣ እነዚህ ሶስቱም በዚህ ላይ በጣም መሰረታዊ ነገር ነው ያስተማሩት። ሁለት መልኮች አሉት። ለምሳሌ የስንፍና መገለጫዎች ልንገራችሁ። ሁለት መልክ ነው ያለው ስንፍና። ሁለት አይነት ነው። አንደኛው ቅድም እንዳልኳችሁ እንቅልፍ የሚል በጣም አስገራሚ ነገር ነው። እንቅልፍ ይላል። ለማንኛውም ነገር ይደብረናል። መደበር፣ ቢሮ ገብተን ድብር ማለት፣ ስራ ቦታ ሄደን መደበር፣ ቤተክርስቲያን መተን መደበር፣ ቤተሰብም ጋር ልንጠይቅ ሄደን መደበር። እንደ የመደበር መንፈስ ለሆነ ነገር አድርግ ሲባል ማዛጋት፣ አቅም ማጣት፣ ጽሁፍም ከሆነ ንባብም ከሆነ ተማሪ ሆኖ አእምሮ ድክም ዛል ማለት፣ በቃ ከፍተኛ የሆነ የመልፈስፈስ መንፈስ እና ነፍሱ ቀዝቃዛ ነው። ጸሎትም ሲሆን አሁን ለጸሎቱም ቆመን በመየት እንጸልይ ተብሎ እያለ እሱ ተራ ሲደርስ ሁሉ በቃ ቅብድብድብድ የሚያደርግ የሚያዝል መንፈስ ነው። ይሄ ክርስቲያኖች አደገኛ መንፈስ ነው። ከዛ ደግሞ በምንም ነገር አለመርካት፣ ለመንፈሳዊ ነገሮች ሁሉ ስሜት አልባ፣ እንዲያውም ተች ይሆናል። እሺ አሁን ቅዳሴም እንደዚህም ስግደትም ጾምም ጸሎትም ገዳም ምን ትርጉም አለው የሚል ትችት የሚያሰጥ እና በብዙ ነገር ፍላጎት ማጣት። ከዛ ደግሞ ዝም ብሎ ማዘን እንዴት እንደዚህ ይሆናል እንዴት እንደሚደረግ። አንደኛው መልኩ ይሄ ነው። ሁለተኛው ደግሞ የዚህ ተቃራኒው በጣም አስገራሚው የስንፍና ሁለተኛው መልኩ ነው። ሁለቱም መልክ በአንድ ሰው ላይ ሊኖር ይችላል በነገራችን ላይ። አንደኛው ደግሞ ተቅበዝባዥ፣ ረፍት የለች፣ ምንም ረፍት የሌለው የሆነ መሄድ እቤቱ ሲሆን ቢሮው መሄድ ያምረዋል፣ ቢሮው ሲሄድ ይደብረዋል፣ ስራ ቦታው ደግሞ ወደ ቤቱ ወደ ጓደኛ ሰው አግኝቶ ካላወራ ላይምሮ እርካታ ያጣ እና በጣም ተራ ሳቅ፣ ጩኸት እና መንፈሱ ስለሚያቅበዘብዘው የማይፈልጋቸውን ሁሉ አግኝቶ ማውራት ግዴታው ይሆናል። አንዳንድ ሰው ረፍት ያጣል። በቃ የሆነ ስራም ይዞ አእምሮ ረፍት አያገኝም። አሁን ቤተክርስቲያንም መጥቶ እስቲ ልሂድ ልረጋጋ ይላል። እንደመጣ ግን አይኑ ወደዚህ ይዞራል፣ ወደዚህ ለምን እንዲህ ተደረገ ይላል፣ ለምን እንደዛ ሆነ። ተቅበዝባዥ ነው የሚያደርገው የስንፍና መንፈስ። ይሄኛው ስሜት በጣም የጎላበት ሰው በቀላሉ ብው ብሎ ሁሉ ነው የሚናደድ። እንዲሁ የሆነ ነገር ሳይ ብው፣ ምንም ትዕግስት የለው፣ ይጮሃል፣ አይኑን እንደ አውሬ ያጉረጠርጣል። የስንፍና መንፈስ ነው ይሄ ሁሉ። ልክ ብው ብሎ እንደሚጮኸው ደግሞ አንዳንድ ጊዜ ስብር ብሎ ደግሞ ይደነግጣል። ልክ እሳት የነካው ላስቲክ ፌስታል መስሎ ኩምትርትርትር ይላል። ደግሞ ተረጋግጦ መቀመጥ አይችልም። በተለይ አሁን ማህበራዊ ሚዲያ ከመጣ በኋላ ደግሞ በዚህ የሚያጠኑ ሰዎች እንደሚሉት እውነቱን ለመናገር ማህበራዊ ሚዲያ ካለ እጁ አይችልም። ለምሳሌ ከስልኩ አሁንም አስቀምጦትም የሆነ ሰዓት ላይ ሄዶ ዳሰስ ያደርጋል። እስኪ ልተው ይልና እንደገና ረፍት የለሽ ነው የሚያደርገው። ይህ ስንፍና መንፈስ ነው። አምላካችን እግዚአብሔር ከዚህ መንፈስ ይፈውሰን። ክርስቲያኖች አሁን አንተ ሰነፍ ነው የተባለው፣ ደናግሉም እናንተ ሰነፎች ነው የተባለው። ስንፍና ትልቅ ኃጢአት ነው፣ ልንዋጋው የሚገባ እና ከገብረ ጉንዳን ተማሩ ነው የተባለው። አንተ ታካጅ ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልከተ፣ ጠቢብ ሁን፣ ከእርሷ ተማር።
ምን ታደርጋለች እሷ? ገብረ ጉንዳን ከላይ መጽሐፈ ምሳሌ ምዕራፍ 24 ላይ ያነበብኩላችሁ ምዕራፍ 30 ላይ ኃይል የሌላቸው ህዝቦች ናቸው ይላል። ገብረ ጉንዳን ታናሽ ናት አይደለችም? ደካማ ናት። ሁላችንም በእግዚአብሔር ፊት ደካሞች ነን። ገብረ ጉንዳን ግን ብልህ ናት። በክረምት መኖዬን ልሰብስብ ብላ ብትወጣ አንዲት ጠብታ ውሃ ተወስዳታለች? አትወስዳትም። ስለዚህ ታውቃለች መቼ መደረግ እንዳለበት። ነግሬያቸዋለሁ። ገብርኄር የደብረ ዘይት ቀጣይ ነው። ገብረ ጉንዳን ማለት የመዘጋጀት እና የትጋት በጊዜ የመስራት ትልቅ ምሳሌ ናት። ስለዚህ በክረምት አንድም ጊዜ ገብረ ጉንዳን መኖዋን ልትሰበስብ ወጥታ አታውቅም። በክረምት ገብረ ጉንዳን አይገኝም። አሁን ተመልከቱ፣ ገብረ ጉንዳን እንደኛ አይነት አዋቂ ነፍስ የላትም። እንደሰማችሁትም አዛዥ አለቃም ደግሞ የላትም። ግን ትጉ ናት በጣም። እኛ ደግሞ አዛዥም አለን። ቢያንስ በቤተሰብ ውስጥ የምንኖር ሰዎች በገዳም በበዓት ዘግቶ ከሚኖር መነኩሴ በቀር ያለው በሙሉ ቀስቃሽ አለው። እሱም ደግሞ አለው የገዳሙ ሰዓት አለ፣ የደወል ሰዓት አለ፣ የጸሎት ሰዓት አለ፣ ይደወላል። እና ክርስቲያኖች አስተውሉ፣ ገብረ ጉንዳን በጣም ትልቅ የትጋት ምሳሌ ናት። እኛም እንድንተጋ ነው የታዘዝነው። አንተ ሰነፍ፣ እናንተ ሰነፎች ተብለን ወደ ገሃነም እንዳንወርድ መትጋት አለብን። ራሱ ሶሎሞን መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ እንዲህ ይላል፣ ለሰው የከበረ ሀብት ትጋት ነው ይላል። ለሰው የከበረ ሀብቱ ምንድን ነው? ሀብት ማለት ትጋት ነው። ተግቶ የሚሰራ ሰው ማግኘቱና መጠቀሙ አይቀርም። በጣም የሚገርመው ሰነፍን ሰው እግዚአብሔር ራሱ አይተባበረውም፣ አይረዳውም። ቢጸልይም አይሰማውም። በነገራችን ላይ ስንፍና ልክ በጣም ትልልቅ አይምሮን ሙሉ ጨለማ የሚያደርጉ የሚባሉ ኃጢአቶች አሉ። ከነዚያ ውስጥ ነው። አሁን ዝሙት ሙሉ ጨለማ ነው የሚያደርገው። ጸብም በተለይ በካህናት ጨለማ ነው የሚያደርገው። ምንም ውሸት ነው። አሁን እንደዚያ ጸብ ውስጥ ሆኖ ቢቀድስ ቢያመሰግን ምናምን ትርጉም የለውም። ምንም ትርጉም የለው፣ አይሻገርም። ለአማኞቹ ይጠቅመ እንደው እንጂ ለካህኑ ለራሱ አይጠቅመው። በተለይ ለካህን ከዝሙት በላይ ጸብ ያረክሰዋል በእውነቱ። ልክ እንደዚያ አይምሮ ሙሉ ጨለማ ከሚያደርጉ ኃጢአቶች አንዱ ስንፍና ነው። እና ስንፍና አይምሮን ጨለማ ማሰብ እንዳንችል ነው የሚያደርገን። ትጉዎች ግን አእምሯቸው ራሱ ብሩህ እየሆነ ነው የሚሄደው። ማሰብ እየቻሉ ነው የሚሄዱ። እግዚአብሔር አእምሯቸውን የበለጠ እያበራው እያነቃው እያሳያቸው ለስራም ለማንኛውም ነገር እና እግዚአብሔር የሚሰራው ከትጉዎች ጋር። እስቲ በመጽሐፍ ቅዱስ እግዚአብሔር የሰራባቸውን ሰዎች እናስባቸው። ለምሳሌ መጀመሪያ እስራኤልን ከግብፅ እንዲያወጣ የተመረጠው ሙሴ ትጉ ነው ሰነፍ ነው? ትጉ ነው። ዮሴፍን አስቡት፣ የመጨረሻ ትጉ ነው። እስር ቤት እንኳ ገብቶ ያለ ስራ ተቀምጦ የማያውቅ ነው። ዳዊትን እዩ፣ ትጉ ነው። እግዚአብሔር ከትጉዎች ጋር ይሰራል እንጂ ከሰነፎች ጋር አንዳችም ቀረቤታ የለው። እግዚአብሔር የሰነፎች አምላክ አይደለም፣ አምላክ ትጉሃን ነው። ክርስቲያኖች ድርሳነ ሚካኤልም ላይ ታስታውሱ እንደሆነ አንድ ሰነፍ ሰው ቅዱስ ሚካኤልን ጭቅጭቅ አደረገው፣ እባክህ ስጠኝ እያለ። ቅዱስ ሚካኤል ተገልጾ ምንህን ልባርክልሃል? ንግድህን አልባረክ አትነግድ፣ እርሻህን አልባረክ አታርስ፣ ምንህን ልባርክልህ አለው ይላል። እግዚአብሔር እኮ ራሱ የሚባርክልን ስንተጋና ስንሰራ ነው። ክርስቲያኑ ሰነፍ ሰው ቅድም ሶሎሞን ሲናገር እንደሰማችሁት ችግር እንደ ወንበዴ ነው ያለው። አይደለም ነው? አይደለም። መከራ እንደታጠቀ ሰው ይደርስብሃል፣ ይበላል። እንደውም ይበላ አብድ ስጋሁ። ሶሎሞን ሌላ ቦታ ሰነፍ ሰው ስጋውን ይበላል ይላል። ስጋውን እንደዚህ አድርጎ ይበላዋል ማለት ነው። ድንጋይ ላይ ቁጭ ብሎ እያወራ የሚበላው አቶ ይከሳል ማለት ነው። ምክንያቱም ሰውነታችን ራሱ በራሱ ይበላላል አይበላላም? ይበላላል። ምን ከሳው እኮ ራሱን ያን እየተመገበ ነው። ሰነፍ ስጋውን ይበላል ማለት ያ ማለት ነው። ሰነፍ በጣም የተነቀፈ ዝም ብሎ ከማህበራዊ ምግባር አንጻር ብቻ አይደለም፣ ትልቅ ኃጢአት አእምሮን የሚያጨልም ክፉ በሽታ ነው። እግዚአብሔር አምላክ ከዚህ በሽታ ሁላችንን በቸርነቱ ነፃ ያውጣን ያደነን። ክርስቲያኖች ስንፍና ልንዋጋው የሚገባ ነው። ከዚያ ውጭ ደግሞ በጊዜ መስራት፣ ጌታችንም ወደ ፈተና እንዳትገቡ ትጉና ምን አድርጉ? ጸልዩ። ትጋት ያስፈልጋል። ለሁሉም ሰው በተሰማራበት ትጋት አስፈላጊ። እንድንተጋ አምላካችን እግዚአብሔር ይርዳል። ምዕራፍ 13 ቁጥር 13 ላይ
በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ገብረ ጉንዳን በበጋ እንደምትሰበስብ እናንተም ደግሞ በቀን እንደምንመላለስ በአግባብ። ያም ማለት በጽድቅ መመላለስ ማለት ነው። ጌታም ማንም የማይሰራባት ሰዓት ትመጣለችና ይላል። አይደለም እንዴ? ሌሊት ነው የሚለው ትመጣለችና። በቀን ነገራችሁን ብርሃን ሳለ በብርሃን ተመላለሱ ነው የተባለው። እኛም ክርስቲያኖች ገብረ ጉንዳን በበጋ እንደምትሰበስበው ለኛ በጋ ማለት ከመሞታችን በፊት ያለው እድሜ ማለት። ከዚያ በኋላ መልካም ስራ ሰርቶ መሰብሰብ ይቻላል አይቻልም? በየቅዳሴዎቹ እንደምትሰሙት አሁን ዕለት በቅዳሴ አትናቴዎስ ባለፈው እንደሰማችሁት የዛን ጊዜ ልቅሶ አለ። የማይጠቅም ለቅሶ ነው አይደለ የተባለ። አሁን የሚለቀሰው ልቅሶ ግን የሚጠቅም ለቅሶ ነው። የዚያ ጊዜው የማይጠቅም ነው። አሁን መትጋት፣ አሁን መጸለይ፣ አሁን ያን ጊዜ ልመና አለ፣ ግን የማይጠቅም ልመና ነው። ምንም ትርጉም የለውም። ማንንም የማያደንበት ጮህ። በጋ ማለት አሁን ነው፣ በህይወት እያለን በዚህ ሰዓት መልካም ስራ ሰርተን እንድንጠቀም አምላካችን እግዚአብሔር ይርዳን። እዚህ ላይ ያጠነከርኩ ይመስለኛል። ግን ስንፍና መላቀቂያዎቹ ምን ናቸው የሚለውን ተናግሬ ወደ ሌሎቹም ባጭሩ ለማጠቃለል ሞክራለሁ። ክርስቲያኖች ይሄ ስንፍና በጣም አደገኛ በሽታ ነው። ከነሱ ለመላቀቅ ምን ነው ማድረግ ያለብን? ምን ብናደርግ ሊለቀን ይችላል? የመጀመሪያው ለክርስቲያኖች የሚመከረው ይሄ ችግር በእኔ ውስጥ አለ ብሎ መረዳት። ችግሩን ምን ማድረግ ማወቅ። የምናውቀውን በሽታ ነው የምንታከመው አይደለም? እና ስንፍና መርምሩት። አሁን በጸሎት ጊዜ የሚያደርገንን በነገራችን ላይ መገለጫው ነገ በኋላ አደርገዋለሁ፣ ጥቂት ቆይ፣ ይደርሳል፣ እንደዚህ በተለይ ነገ ኋላ የሚሉት ዋና የስንፍና ጠባያት ነው። አሁን ስራም ሲሆን አታስቸኩለኝ ይደርሳል አትበሉ ክርስቲያኖች። አሁን ማድረግ ከቻልክ አሁን አድርገው። አንድ ደቂቃ እንደውም የገዳም አባቶች የሚሉት አንድ ደቂቃ አታዘገዩ ነው የሚሉት። የክርስቲያን ጊዜው አሁን ነው፣ ኋላ አይደለም። ኋላ የኛ አይደለም፣ በእኛ ቁጥጥር ስር አይደለም። በነገራችን ላይ በሽታን አሁን ነገ ብያል ብናሰነብተው በሽታው ነው የሚጠነክር፣ እኛ ነን የምንጠነክረው። ይኸው በማንኛውም ጊዜ ነገ የሚለው ኃጢአትን እየጠነከረ የኛ አቅም እየደከመ የኃጢአቱና የመንፈሱ አቅም እየጠነከረ ነው እንጂ የሚሄድ የኛ አቅም እየዘገየን እየጠነከረ አይደለም። በማንኛውም ጊዜ የተሻለችው ሰዓት አሁን የምትለው ነው ክርስቲያኖች። ከአሁን የተሻለ አንድም ጊዜ የለም። አሁንን ለመጠቀም አምላካችን እግዚአብሔር ይርዳል። ስለዚህ መገለጫው ያ ነው፣ ማዘግየት ነው። ስለዚህ አንድ ሰው መጀመሪያ እነዚህ ካሉበት ይሄ በሽታ አለብኝ ብሎ ማመን አለበት። እና ልክ ስለ ዝሙት እንደምንናዘዘው፣ ሁለተኛው ስለ ስርቆት፣ ስለ ሐሰት እንደምንናዘዘው ለስንፍና መናዘዝ ያስፈልገዋል። በካህናት ያልተለመደ ስለሆነ እንትን ሊያረጉ ይችላሉ። ግን የሚገርማችሁ መንፈሱ የቀትር ጋኔን ስለሆነ እንዲለቅ ስንናዘዝበት የአጋንንቱ ኃይል ይደክማል። በተለይ ካህን ሲጸልይልን ጸሎተ ንስሐው ሲደረግ የአጋንንቱን ኃይል አንዱ የሚያደክመው መናዘዝና በመናዘዝ ምክንያት የምናገኘው ጸሎት ነው። ክርስቲያኖች መናዘዝ በጣም አስፈላጊና መሰረታዊ ነገር ነው። መናዘዝ ራስን ማጋለጥ አይደለም። መናዘዝ ራስን ማሳከም ነው። በእኛ ላይ የሰለጠነውን ሰይጣን በእግዚአብሔር ኃይል ለማሳሰር መክሰስ ማለት ነው። ክርስቲያኖች እየገባችሁ ነው አይደል? ያን ኃጢአት እንድንሰራ የሚያደርግን መንፈስ መክሰስ ማለት ነው። እና ካህን ሲሰማው የሰይጣና ኃይላቸው ይደክማል። መናዘዝ ሁለተኛውና በጣም አስፈላጊው ለዚህ ለቀትር ጋኔን ለስንፍና መንፈስ የሚያስፈልገው እሱ ነው። ሶስተኛ የተግባር ስራ ወይም የእጅ ስራ መስራት። በቢሮ ለሚውል ሰው ለምሳሌ በእጁ የሚሰራው ስራ አትክልት መቆፈር፣ መንከባከብ ሊሆን ይችላል። ቤት ማጽዳት፣ መወልወል ይችላል። በእኛ ባህል ባይለመድም ወደ ማብሰያ ቤት ገብቶ የማብሰያ እቃዎች ማጠብ ሊሆን ይችላል። በነገራችን ላይ ስራ የለም ቤቴ ውስጥ እንዳትሉ ማለት ነው። እኔ ተከራይቼ ነው የምኖረው። የሰዎቹን ግቢ ብታይ የሰዎቹንስ ግቢ ብናጸዳው ምን አለ? ብንንከባከበው ችግር አለ እንዴ? እንደዛ ምንንከባከበው ከሆነ ግን ቤታችን የጉልበት ስራ መስራት በጣም አስፈላጊ ነገር ነው። ቢያንስ ደግሞ እየተንቀሳቀሱ አንድ ሁለት የእግዚአብሔር ቃል ይዞ ማለት ነው። ለምሳሌ አቤቱ እንደ ቸርነትህ መጠን ማረኝ የሚለው ቃል አለ አይደለም? ይሄን እየደጋገሙ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ቸርነትህ መጠን እያለ ብቻውን ተንቀሳቅሶ ሰውነቱ ማፍታታት ራሱ በጣም አስፈላጊ ነው። በተለይ ይሄ ድብር የሚለው አእምሮ አልነቃ ያለው
ለመጸለይ ለሁሉ ሰነፍ የሆነው ሰው ይሄን ማድረግ በጣም ጠቃሚ ነው። ደግሞ ይሄን ደጋግመው ይየሉት። ለዚያ ነው አሁን ለመነኮሳት የሚመከሩት ትንሽ የሚያርፉበት ጊዜ አለ። ከዚያ ውጭ ስራ መስራት፣ ጸሎት መጸለይ፣ ከዚያ ውጭ ቅዱሳን መጻሕፍትን ማንበብ መመልከት ማለት ነው። ለኛም መጻሕፍትም አሁን የዚህ ስንፍናው መንፈስ ስናነብ በነገራችን ላይ እንቅልፍ ነው የሚያመጣው። ያመጣል አይመጣም? በስማ እንደውም አንዳንዱ ሰው በመዝሙር ሁሉ ተኛለሁ የሚል ሰው አለ አይደለም? ይሄ ኪነ ጥበብን ከፍቼ ነው የምተኛው የሚል አለ። እገሌን ይልማን እየሰማው ነው የምተኛው ምናምን ጥሩ ሊሆን ይችላል። ግን እንደው በዚያኛው በመልካሙ አቅጣጫ ስናየው ማለት ነው የእግዚአብሔርን ቃል እየሰማው እንደዚህ ግን አታድርጉት። ነቅታችሁ ስሙት። እንደ ጸሎትም ከሆነ ገብቷችኋል አይደለም? እና እንቅልፍን አታለማምዱት። ከእግዚአብሔር ቃል ከምን ጋር አታለማምዱት። ካልሆነ እየተቀደሰም ታንቀላፋ። ምክንያቱም አእምሯችሁ ይለምዳል። በዚሁ ስንፍና ቅድም እንዳልኳችሁ በምትወዱት ነገር በኩል ነው የሚጠጋው። ወጥመድ ነው የሚያጠምደው። እና ስራ መስራት፣ ከእንቅልፍ መላቀቅ፣ ከዚህ የሚያወጣን ነገር ማድረግ በጣም አስፈላጊ ነገር ነው። ከዚህ ቀጥሎ ደግሞ በድፍረት መነሳት ነው የሚመከረው። ለጸሎትም ሲሆን ብድግ ማለት፣ ራስን ደፋር ማድረግ፣ ቁርጥ ማድረግ፣ መወሰን። እስኪ ትንሽ ቅድም መጽሐፈ ምሳሌ ትንሽ ቆይ ጥቂት ከሚለው መንፈስ መላቀቅ፣ ብድግ ካልጋም ከሆነ ከተቀመጥንበት መወርቅ ከሆነው ከወሬም ከሆነ መነሳት፣ ቅዱሳት መጻሕፍትን መመልከት፣ ማንበብ። በተለይ ይህም በተመለከተ መጨረሻውና ዋናውን መሰረታዊ ነገር የማይቀረው ጸሎት። ምን አይቀርም አልኳችሁ? ጸሎት የሚቀርበት መፍትሄ ሆኖ የሚቀርበት የለም። እና ስንጸልይም ከእስራቶቻችን ውስጥ ይሄ አብዩ ከሆነ ባለፈውም ተናግሬያለሁ፣ እባክህ ከስንፍና መንፈስ ነፃ አውጣኝ ከሌላውም እየጠራን ይህን መጸለይ በጣም አስፈላጊ ነው። በዚህ አድርገን ከዚህ መንፈስ እንድንላቀቅ አምላካችን እግዚአብሔር ይርዳን። ሁለተኛዎቹ ጥቃቅን ፍጥረታት ሽኮኮዎች ናቸው። ሽኮኮዎችን ሶሎሞን ምን ይላቸዋል? ያልበረቱ ናቸው ይላል። እኛስ ብርቱ ነን? ያልበረታን ሰዎች ነን። በጸሎት ያልበረታን፣ በትህትና በሌላውም በመንፈሳዊ ነገር በምጽዋት በትጋት በሰጊድ በቁመት አልበረታንም። በእውነት ግን ደግሞ ያልበረቱም ሆነው ደካሞችም ሆነው ማሸነፍ ያላቸው መኖሪያቸው ምን ውስጥ ያደርጋሉ አለ? ቋጥኝ አለት ውስጥ ያደርጋሉ። ስለዚህ ሽኮኮ ብዙ አራዊት ሊበላዋት ይፈልጋሉ። አንበሳውም ይሁን ቀበሮም ይሁን ተኩላውም ይሁን ሌላውም ይሁን ሩጦ ሊይዛት ሲመጣ በፍጥነት ሩጣ ሜዳ ላይ ብትሮጣውን ይይዟታል። ስለዚህ ቶሎ ብላ የት ጋር ትሸጎጣለች? አለት ውስጥ፣ ቋጥኝ አለት ውስጥ ትገባለች። አለቱን ሰፍሮ ትልቅ አውሬ ሊበላት ይችላል? አይችልም። ይሄ ለኛ ምሳሌ ነው። አሁን ለፍርዱ መዘጋጃ ነው። ክርስቲያኖች እኛ ደካሞች ነን። ሰይጣን በቀላሉ ሊያጠምደንና ሊይዘን ይችላል። ከላይ እንዳነበብኩላችሁ መጠጊያችንን በአለት የተመሰለው ክርስቶስን ካደረግነው ግን ክርስቶስን አልፎ አጋንንት ሊያሸንፉን ይችላሉ። አዎ ቅድም መዝሙር 90ን ሳነብላችሁ እግዚአብሔርን ምን ይለዋለሁ? መታመኛ ይለዋለሁ ካለ በኋላ መሸሸጊያ ይላል አይልም? ልክ እቺ ሽኮኮ አለት ውስጥ እንደምትሸሸግ የክርስቲያኖች መሸሸጊያ አለት ደግሞ ማን ነው? ኢየሱስ ክርስቶስ። በሀገራችን ስላሴ ቀሲስ ምንዳይም እንዲህ ያለ መዝሙር አለ አይደለም? አለው የለውም? አለው። ስላሴ መታመኛ እያለ ይዘምራልና በሀገራችንም አንድ ነገር ሲሆን ምን እንላለን? በስመ አብ ወወልድ። የእግዚአብሔርን ስም ምን እናደርገዋለን ማለት ነው? መሸሸጊያ፣ መከለያ። በተለይ ደግሞ ኢየሱስ ክርስቶስ ጌታዬ አምላኬ የሕያው እግዚአብሔር ልጅ እዚህ ድርሳነ ሰንበት ላይ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ብሎ ስሙን ጠርቶ ከዚህ አድነኝ የሚል ይድናል። የማን ልጅ? የሕያው እግዚአብሔር ልጅ። ይሄ እንኳን ከረዘመባችሁ ኢየሱስ ክርስቶስ ሆይ ጌታዬ ኢየሱስ ክርስቶስ ሆይ እኔን አድነኝ ማለት ያቅታል። ከተቻለ ደግሞ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን አድነኝ። ማን ውስጥ ተሸሸግን ማለት ነው? ክርስቶስ። እንዴት ነው የምንሸሸገው? ለምሳሌ አሁን ዝሙትን የሚያባብሱ ነገሮችን ባለፈው አንስቻለሁ መሰለህ አይደለም? ሌላ ጉባኤ ሊሆን ይችላል። ለምሳሌ መኝታ ዝሙትን ከሚያሳስበው እና መኝታ ላይ ሆኖ የሚያስብ ሰው አንዱ የዝሙት ሐሳብ፣ በዝሙት የሚፈልጋት ሴት ከሆነች የምትፈልገው ወንድ እያሰቡ ዝሙት ያንገላታቸዋል።
ግን የዛ ጊዜ ከዚህ ነቅቶ እዛው እንደተኛ እኮ ነው። ጌታ ኢየሱስ ክርስቶስ ሆይ ከዚህ የዝሙት መንፈስ ነፃ አውጣኝ። ጌታ ኢየሱስ ክርስቶስ ሆይ በእርግጠኝነት ነው የምላችሁ ትንን ብሎ ነው የሚሄደው። እግዚአብሔር እንዲህ አትኖ ያጥፋለን። የተቀያየማችሁ ሰው ጋር ሐሳብ እንደዚህ ቢያደርግ እንደዚህ ብትለኝ እንደዛ ብላት እንደዚህ እያለ ሐሳብ እያጅጎደጎደ ጸባችሁ እያቃጠለ እንቅልፍ የሚነሳችሁ ጊዜ አለ። መለስ በሉና ጌታ ኢየሱስ ክርስቶስ ሆይ ከዚህ ሰው ጋር ሰላም አድርገኝ፣ ይሄን የሐሳብ መንፈስ ከኔ አርቅልኝ። ጌታ ኢየሱስ ክርስቶስ ሆይ መጠጊያችን ማን ማድረግ አለብን? አሁን ሰይጣን ያን እያጠመደን ነው። በቃ በጣም በምንፈልገው ጉዳይ በኩል በሚያሳስበን ጉዳይ በኩል መጠጊያውን ክርስቶስና ስሙን ያደረገን ያሸንፈዋል። ክርስቲያኖች ሌላም ነገር ሊሆን ይችላል። ቅድም የተለያየ ወጥመድ ይመጣብናል፣ የኃጢአት ወጥመድ። በዚያ ጊዜ ሁሉ ማን ጋር መሸጎጥ አለብን ይላል? ክርስቶስ ውስጥ። ስሙን እንጥራው ክርስቲያኖች። ስሙ አምባ ነው፣ መጠጊያ ነው፣ አሸናፊ ነው። አጋንንት ሊሰብሩት የማይችል ጽኑ አለት ማለት የኢየሱስ ክርስቶስ የሚለው ስም ነው። ክርስቲያኖች ይህን ስም ጥሩት በማንኛውም ጊዜ። አው ደካሞች ነን እኛ። ዝሙቱም፣ ስርቆቱም፣ ሌላውም፣ ምቀኝነቱም ምኑም ሊመጣብን ይችላል። ማንን ስንጠራ እናሸንፋለን? የክርስቶስን ስም። ይህን ስም ጠርተን እንድንዳ አምላካችን እግዚአብሔር ይርዳን። ያው ከነዚህ ተማሩ ነው የሚለን። ደካሞች ነን። ከኃጢአት ሐሳብ ላንላቀቅ እንችላለን፣ ነፃ ላንወጣ እንችላለን። ክርስቶስን መጠጊያ በማድረግን እንድናለን፣ እናመልጣለን፣ እንወጣለን። እና ደግሞ ደጋግማችሁ እያስታወሳችሁ አድርጉት። ደጋግማችሁ እያስታወሳችሁ ካደረጋችሁት ይለምድባችኋል። ልክ አሁን ስንደነግጥ የምንጠራው አንዳንዱ ሰው የአባቱን የእናቱን ወይም የባሉን የሚስቱን ስም ይጠራል አይደለም? አካኪ ዘራፍ የሚለው እንኳን ቀርቷል ይመስለኛል አይደለም? ራሱ አካኪ ምናምን ሲባል ካኪ ነው ምናምን ነው ሁሉ ሊል ይችላል ያሁኑ ሰው አይደለም ነው። ታውቃላችሁ፣ አይጠፋም፣ ፉከራ አይጠፋም አይደለም? ግን ዋናው ጉዳይ ምን መሰላችሁ? በሆነ ቅጽበት የምንጠራው ስም ሳናስበው ከአይምሮአችን እንደሚወጣው ይሄን የክርስቶስን ስም መጥራት ልማድ ካረጋችሁ በማንኛውም የኃጢአት ስሜት ውስጥ አይምሮአችሁ ቶሎ ያመጣዋል፣ ይሰለጥናል። ከዚያ በኋላ ቶሎ ጠላታችንን ሰይጣንን ድል እያደረግን መሄድ ገንዘብ እናደርጋለን ማለት። ልመዱት፣ ደጋግማችሁ ጥሩት። ከዚያ በኋላ የክርስቶስ ስም በእናንተ ውስጥ ይታተማል፣ ይዋሃዳል። የሥላሴ ስም የክርስቶስ ስም እንዲታተምብን አምላካችን እግዚአብሔር ይርዳን። ሶስተኛዋ በፍጥነት ጨርሳለሁ። ሶስተኛው ፍጥረት አንበጣዎች ናቸው ይላል አይደለም? አንበጣዎች ንጉስ የላቸውም፣ ሁላቸውም ግን በመልካም ስርዓት ይጓዛሉ። በጣም አስገራሚ ነው። አንበጣ እየበረረ ይሄዳል አይደለም? አሁን አውሮፕላኖች በዓለም ላይ በቢሊዮን ይበራሉ፣ ግን የበረራ ተቆጣጣሪዎችም ይባላሉ፣ እዚህ ግራውንድ ስታፍ ይባላሉ። እነሱ እዚህ ሆነው አቅጣጫውን ያሳዩታል። አደጋ ሊደርስ ሲል ዝቅ በል፣ በዚህ ሂድ፣ በዛ ሂድ ይሏቸዋል አይሏቸውም? ቴክኖሎጂ ተጠቅመው። አንበጣ ግን ይሄ ሁሉ መሪ የለውም፣ በስርዓት ግን ይጓዛል። አይገርማችሁ? በስርዓት ይጓዛል። አስገራሚ ፍጥረት ነው። እኛ ኦርቶዶክሳውያን ደግሞ በዚህ ዘመን የተቸገርነው ስርዓት በማጥፋት ነው። በእውነቱ በጉባኤ ሁሉ ተዳግማግሞ እንደሚነገረው ከስልኩ ጀምሮ ሌላው በጣም ብዙ ስርዓት እናበላሻለን። አምላካችን እግዚአብሔር ስርዓት እንዳናበላሽ በቸርነቱ ይርዳን። ይሄ ዘመን በጣም አደገኛ ዘመን ነው ክርስቲያኖች። እና ከአንበጣዎች ለምን አትማሩ ነው የሚለን። ለምሳሌ እኔ ቀላል ምሳሌ ላንሳ። አሁን እዚህ በእኛ ቤተክርስቲያን የተለመደ አሁን በንግስ ዛሬ ጧት ራሱ እንጦጦ ኪዳነ ምሕረት ነበርኩና እዚህ ጉባኤ ተዘርግቶ ትምህርት እየተሰጠ ሰው በዚህ መጥቶ መናገርና መስገድ የለበትም እኮ። ይሄ እኮ አንድ ድርጊት እየተደረገበት ነው። ቤተክርስቲያን ስንት ናት? አንድ ድርጊት ነው አንዴ ማድረግ የምንችለው። የግል ጸሎት ካለው ማንንም ሰው ሳይረብሽ፣ ሴት ከሆነች በሴቶች መቋሚያ፣ ወንድ ከሆነ ደግሞ ቤት ወንድ ዞር ብሎ ማንንም ሰው እግዚአብሔር እኮ የትም ቦታ አለ አይደለም እንዴ? ካስፈለገ ቤተ መቅደሱ ክፍት ሆነ ደግሞ ወደዚያ መግባት ጫማ ነው ልቆ። ቀላል ይመስላችኋል? በጣም ስርዓት አልበኞች ሆነናል። ኋላ ቀሮችም ነን። እውነት ለመናገር በብዙ ነገር ኋላ ቀሮችም ነን እኛ ኢትዮጵያውያን በአሁኑ ጊዜ። ሃይማኖት ያለው ሰው በጣም ስልጡን፣ በጣም ምቹ፣ ሳይታዘዝ የሚገባውን የሚያደርግ፣ የማያዳግም፣ የማያደክም ማለት ነው። ክርስቶስ ለምንድን ነው ይሄን ያጻፈልን? ስርዓት በማጣት እንዳንጎዳ እኮ ነው። መደዴ እንዴት እንሆናለን? እንዲህ ዝብርቅርቅርቅ ያለ በቅዳሴ ጊዜ መቼ እንደሚገቡ እንደሚወጡ አናውቅ፣ መቼ እንደምንመጣ አናውቅ። ግማሽ ቅዳሴ ላይ አምጥቶ ማቁረብ፣ እንደዚህ ማድረግ ምንም
እግዚአብሔር አምላክ ለሁላችን ማስተዋሉን ያደለ። ሰዓቱ ስላለቀ አሳጥረዋለሁ። የመጨረሻዋ እንሽላሊት እናት አራተኛዋ ጥቃቅን ፍጥረት ውስጥ የገባቸው እንዲሁ ስለ ስርዓት እንዶ ለጥቅሶችን ይዤ ነበረ፣ ግን አንደኛ ቆሮንቶስን ብቻ 14:40 ላስታውስ። ሁሉ በአግባብና በስርዓት ይሁን። አንደኛ በአግባብ በአስፈላጊነት፣ ሁለተኛ ደግሞ አስፈላጊም ከሆነ ደግሞ በምን ይሁን? በስርዓት ይሁን። አግባብነት መኖር አለበት፣ ስርዓት መኖር። ሁለቱ አይተካኩ፣ የተለያዩ ነገሮች ናቸው። ይህን እንድናደርግ አምላካችን እግዚአብሔር ይርዳን። እንሽላሊት በእጅ ይያዛል፣ ነገር ግን በነገስታት ግቢ ውስጥ ይኖራል ይላል። በምን ግቢ ውስጥ ይኖራል? እና አቡሊዲስ የተባለ የሁለተኛው ክፍለ ዘመን የሮም ሊቀ ጳጳስ የቤተ ክርስቲያን አባት፣ በእኛም በሃይማኖት አበው የምናውቀው በንጉስ ግቢ ይኖራል አላለም፣ በነገስታት ነው አበዛ ይልና ነገስታት ያላቸው ስላሴን ነው ይላል። የሰው ልጅም ደካማ ነው። አሁን እንሽላሊት ትንሽ ናት፣ በእጅ ትያዛለች፣ ግን የንጉስን ግቢ ደፍሮ ሚነካት አለ? ማንም። ክርስቲያንም እንደዚህ ደካማ ነው። በነገራችን ሰይጣን በቀላሉ ሊጨብጠን ይችላል፣ ሊያጠፋን ሊጥለን ይችላል። በስላሴ ግቢ ውስጥ ከኖርን ግን ማን ይነካናል? ማንም። አለቱ ክርስቶስ ነዋል። አሁን ደግሞ ነገስታቱ ግቢ የማን ግቢ ነዋል? የስላሴ። የስላሴ ግቢ ምን እንደሆነች ልናገር። የስላሴ ግቢ ማለት ለአዲስ አበባ 4 ኪሎ ያለው ወይም ሽሮ ሜዳ ያለው ወይም እዛ አሸዋ ሜዳ ያለው ወይም ደግሞ እንደዚህ ጦር ኃይሎች ያለው እያልን የስላሴ ቤተክርስቲያንን ግቢ መዘርዘር አይደለም። አንድ የድሮ የኔ ቢጤ ያልተማረ ካህን ሊሾም ሄዶ ጳጳሱ ጠየቁት፣ ስላሴ ስንት ናቸው ሲሉት፣ ኧረ ብዙ ናቸው አለ። ሲጠራቸው ሲባል እንትና ስላሴ አሁን እንዳልነው 4 ኪሎ ስላሴ፣ ጦር ኃይሎች ስላሴ እያለ አጥቢያውን ቆጠረ ማለት ነው። የስላሴ ግቢም ሲባል የእነዚያ ቤተክርስቲያን ግቢ ማለት አይደለም። ክርስቲያኖች የስላሴ ግቢ ማን ናት? ጥሩ ነው። ቤተክርስቲያን ማን ናት? እኛ እናንተ ብቻ እንዲያው። አቤት ደፋሮች። ዋው! ቤተክርስቲያን እኛ ብቻ መሆን አንችልም። በነገራችን ላይ እኛም ግለሰብ ልንሆን እንችላለን። ግን ቤተክርስቲያን ራሷ ማን ነው ይላል? ማን ነው ራሷ? ስለዚህ ያለ ክርስቶስ እኛ ቤተክርስቲያን መሆን እንችላለን? አዩ እንዴት? ክርስቶስ ካለ ደግሞ ክርስቶስ ራሳቸው የሆነላቸው ሌሎች ብልቶች አሉ። እነሱ እነማን ናቸው? እመቤታችን፣ ጻድቃን፣ ሰማዕታት፣ መላእክት። እንደዚህ ጠቅላላ በሰማይ ያሉ ድልነሾች ጻድቃን፣ ክርስቶስ ራስ ሆኖ ሊቀ ካህናት ሆኖ እነዚህ ድልነሾች ጻድቃን። ከኛ መካከል ደግሞ ሁሉም አይደለም፣ በልቡ እጅግ ትሁት የሆነ የተዋረደ ሰው ተነሳይ ሀጥ ይባላል። ምን ይባላል አልኳችሁ? አሁን ቤተክርስቲያን ቅዳሴ ሲቀደስ አንዱና መሰረታዊ ዓላማ እኛን ወደዚህ ማስገባት ነው። ወደ ቅዱሳን ህብረት፣ ወደ ቅዱሳን አንድነት፣ ወደ ስላሴ ግቢ ማስገባት ነው። ከቅዳሴው ላይ አንድ ቃል ላንብብላችሁ። ባነብላችሁ ጨርሻለሁ። እኔ ብዙ ጊዜ አልወስድም። ትንሽ ደቂቃ አለችኝ አይደለ መምህር? ባነብላችሁ ትወዳላችሁ? እንዴት ከተማርነው ከዚህ ከስንፍናም ጋር በሚገናኝ መንገድ ላንብብላችሁ። እዚህ መጽሐፈ ቅዳሴ ላይ እንዲህ የሚል ቃል አለ። በብዙዎቹ ቤተክርስቲያን አይነበብም ይመስለኛል። አዲስ አበባ ምስካየ ኅዙናን መድኃኔዓለም ይነበባል። ምዕራፍ 2 የቅዳሴው መግቢያ ገና ሲገባ እንዲህ ይላል ትእዛዙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ስርዓት የት ነው? እንደ አባቶቻችን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። በምን ያንብብ? በግድ ያንብብ። ከቅዱስ ምስጢር የሚቀበሉ ሁሉ ምእመናን በማስተዋል ይህን ይስሙ ይልና እንዲህ ይበል ይላል። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር። በየት ልቡና? ይቀጥላል። ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስላንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ጻኡ ንዑሰ ክርስቲያን ሲባል ያልተጠመቁ ይወጣሉ አይደለም? አሁን ስለሌለ በተግባር ባናየው እንዳትሄድ በቤተ ክርስቲያን ኑር እንጂ
የካህኑንም ቃሉን አድምጥ። የካህኑን ቃሉን ምን አድርግ አለ? አዎ አሁን እዚህ ላይ የለም እንጂ ዜና አበው ላይ ደግሞ ለካህናት ስርዓት አለ። እንዲህ ይላል፣ መጽሐፉ ፊደሉ የጎላ ይሁን፣ የሚያነበው ካህንም አትብቶ እንዲሰማ። ማትባት ማለት ሳይል እንዲሰማ አድርጎ ያንብብ ይላል። ምዕመኑ ደግሞ ነቅቶ ምን ያድርግ? ያድምጥ። አድምጥ። እያደመጥን ደግሞ ልቡናችን ይመልሳል። ይቅር በለን ሲል ልቡ ምን ይላል? ይቅር በለን ይላል አይልም? ያድምጥ ይላል። ተመልከት እንግዲህ ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው የኃጢአት ስርየትን ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተስ ለምን ስራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ ይላል። በምንህ ነው ያለ? ቤቱ ይሄዳል፣ ሰው ሱቁ ይገባል፣ ቢሮ ይገባል፣ ዘመዶቹ ጋር እንሄዳለን አንሄድም። መራዊ ሰማያዊ በሚሆን በክርስቶስ ማህተም የታተም ስትሆን ይልና ከዚህ በኋላ ያለችው ነገር ግን ይላል ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ከዚህ ቅጣት አምላካችን እግዚአብሔር ይሰውረን። ስለዚህ ቅዳሴ ላይ ምንድነው የሚሆን ካላችሁ፣ ቅዳሴ ላይ የሚሆነው ተነሳዩን ኃጥእ መንፈስ ቅዱስ ወደዚህ ህብረት ያስገባል ማለት ነው። ልቡናውን የሚያባክነውን፣ የሚያንከራትተውን፣ ሐሳብ የሚያንገላታውን፣ የሚጥመነመነውን መንፈስ ቅዱስ እያወጣ ይጥለዋል። ስጋችንን አይደለም የሚያወጣው፣ ነፍሳችንን ግን ለዘላለም ከሥላሴ ግቢ ያስወጧታል። ስርየትም አታገኝም፣ በረከትም አታገኝም እና እዛ በኋላ ልቡና የበለጠ እየደነደነ ከዛ ሁሉ ነገር እየሰለቸን ከዛ እናውቀዋለን ኖረንበታል እያልን እየተችን ከሥላሴ ግቢ እንደወጣን እንቀራለን። እግዚአብሔር እንደዚህ አድርጎ አያስወጣ፣ ለዘላለም ወደ እርሷ እንዳትገባ ደጆቿን ትዘጋባለች ነው የሚለው። በቅዳሴ ጊዜ አንድ ሰው በፈሪሃ እግዚአብሔር በማድመጥ ወዲያ ወዲህ ሳይንከራተት አይደለም በእግሩ በልቡ መንቀሳቀስ የተከለከለ ነው። ስለዚህ የቅዳሴ ዓላማው አንድን ሰው ወደዚህ የቅዱሳን ህብረት ማስገባት እና ቤተ ክርስቲያን ማድረግ ነው። ምን ማድረግ ነው አልኳችሁ? አባ ጊዮርጊስ ዘጋስጫ ምን ይላል? በአርጋኖን ጸሎት መጽሐፍ እመቤቴ ሆይ ልጅሽ በመጣ ጊዜ እባክሽ ክርስቲያን ሆኜ እንድገኝ አድርጊኝ፣ እባክሽ ክርስቲያን ልሁን፣ ክርስቲያን እንድሆን ልጅሽን ለምኝልኝ። አይገርማችሁም? አባ ጊዮርጊስ ጻድቁ እንደዚህ ሲል። ስለዚህ እኛ እንኳን ቤተ ክርስቲያን ገና ክርስቲያን አልሆንም። ክርስቲያኖች ልክ ነው፣ በጥምቀት ሆነናል፣ ያንን ክጃ አይደለም። በኋላ ግን በሰራናው ኃጢአት ምክንያት ከቤተ ክርስቲያን ወጥተናል፣ ክርስቲያን መሆንም አቁመናል። ከሥላሴ በደጅ ውጭ ነው ያለ ነው። አንዷን ቃል አስታውሼ ትምህርት ልጨርስ። እግዚኦ መሐረነ ክርስቶስ 41 ጊዜ ከተባለ በኋላ ቅዳሴ ላይ ዲያቆኑ እለ ውስተ ንስሐ አሎክሙ አትቱ ርሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁን፣ ይሄኛውን ጭንቅላታችሁን ማለት ብቻ አይደለም ልቡናችሁን፣ ራሳችሁን ልክ እንደ አዋቂ እንደ መንፈሳዊ ሰው አትቁጠሩ፣ ትሁት ሆኑ ማለት ነው። ክርስቲያኖች ምን ሆኑ ማለት ነው? እና ብዙ ጊዜ እንዲህ እንላለን፣ ይሄም ጥሩ ነው፣ የትህትና መገለጫም ነው አይደለም። ግን ራሳችሁን ሲል ራስህን ዝቅ አድርግ ማለት ልብህን፣ ሐሳብህን የተገባኝ ነኝ አትበል ይላል። በዚያ ጊዜ ካህኑ ወደ ምእመኑ ይዞርና አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የቀደመ በደላቸውን ይቅር በል፣ ኃጢአታቸውንም አስተስርይ፣ በከበረ ደም ፈሳሽነት ኃጢአታቸውን ይቅር በል ይልና ወደ ቅድስት ቤተ ክርስቲያንህ ጨምራቸው፣ አንድ አድርጋቸው። ወደ ቅድስት ቤተ ክርስቲያን ምን አድርጋቸው? ስለዚህ በዚያች ጸሎቱ አሜን እያልን ተመስጠን ስናደርገው ተነሳይ ልቡና ካለን መንፈስ ቅዱስ ወደ ሥላሴ ግቢ ያስገቡናል። ወደ ነገስታት ግቢ መግባት ማለት ይሄ ማለት ነው። ክርስቲያን አሁን ግልጽ ነው። አሁን ግቢው አሁን ቅዳሴ ላይ ተገኝተን ሳንገባ እንደወጣን ተንከራተን የምንቀረ ሰዎች አለን። እንኳን አስቀዳሽ ቀዳሽ ሁሉ አለ። እውነቱን ለመናገር ምንም ድርጊቱ ብቻ ዜማው ማንቆርቆር የሆነ ከምስጢሩ ጋር ግንኙነት የሌለው ቤተክርስቲያን ደጇን የዘጋጅበት ብዙ አስቀዳሽ አለ። አይደለም አስቀዳሽ ተንከራታች ብቻ። እግዚአብሔር እንደዚህ ከመሆን ይሰውረን። ከነዚህ ጠቃቅን ፍጥረታት ተማሩ።
እዚህች ውስጥ ከገባችሁ ግን መንፈስ ቅዱስ እዚህ ውስጥ ካስገባችሁ ከዚያ በኋላ አጋንንት እናንተን ይበዘብዟችሁ ዘንድ በእጃችሁ ጭብጥ ያርጓችሁ ዘንድ እንደሽላል አይችሉም። ክርስቲያኑ አይችሉም። ከዚያ በኋላ እግዚአብሔር ረድኤት እኛን ትከለክለናለች፣ ትጠብቀናለች፣ ያድነናል። ክርስቲያኖች በእውነት በዚህ እንድንጠበቅ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ክርስቲያኖች በእውነት ልንናቅ እንችላለን። እንደንሽላሊ ሰዎች ሊንቁን ይችላሉ፣ አጋንንትም ሊንቁን ይችላሉ። ምንም ችግር የለውም። ወደ ሥላሴ ከግቢ ከገባን ግን እንደ ዳዊት የተናቃለ እንደ በመጽሐፍ ቅዱስ አለ። ጎልያድ እንዴት ነው የናቀው? አይደለም ባለፈው አንስተነው ነበር። ግን ማን አዳነው? በማን ረድኤት ስለተጠበቀ? አያችሁ፣ በእግዚአብሔር መታመኛዬ ይለዋል ዳዊት እኮ። ለዚያ እኮ ነው አምባዬ፣ መጠጊያዬ፣ አለቴ፣ መሸሻዬ ይለዋል። ዳዊት ከሥላሴ ግቢ ወጥቶ አያውቅም። ስለዚህ ሁሌ አሸናፊ ነው። ኃጢአትም ሲይዘው በንስሐው ፈጥኖ አልቅሶ አስተስሮ ያሸንፋል። ከነዚህ ፍጥረታት ተምረን ከእግዚአብሔር ጋር ተዋህደን በመንግስቱ በመጣ ጊዜ እናንተ ሰነፎች ከሚባሉት እንዳንሆን አምላካችን በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር።